ሁለተኛ ጥያቄ አንድ ሰው ሐራሙን ሐራም መሆኑን ያወቀ ነፍስያውን ሸይጣን ወስውሶት ቢሰራና ከዛ ቢቶበት አላህ ይቀበለዋል ወይ? በጣም ብዙ ወንጀለኛም ቢሆን عفوا ايها الاخوه ምንድነው ሁለተኛው ጥያቄ አንድ ሰው ሐራሙን ሐራም መሆኑን ያወቀ ነፍስያውን ሸይጣን ወስውሶት ቢሰራና መልሶ ቢቶበት አላህ ይቀበለዋል ወይ? በጣም ብዙ ወንጀለኛ ቢሆን የውመል ቂያማ ያን የተወበተበትን ወንጀል አላህ ጠይቆ ነው የሚመረው ወይስ አይጠየቅም በተወበተበት? ይሄን አይነት ጥያቄ ሁለተኛው ጥያቄ ነው። ለማንኛውም የመጨረሻው ጥያቄ አላህ ጠይቆ ነው የሚተውለት ሳይጠይቀው ነው የሚተውለት? ይሄ ምን ጀህሉ መሆን እንትኑ የሚጠቅም አይደለም። የመጀመሪያው ግን አላህ Subhanahu Wa Ta'ala ኢነላህ የቅበሉ ተውባ አን ዒባዲ አላህ ከባሮቹ ተውበትን ይቀበላል። አላህ ይቅር ይላል። ተውበተን ነሱህ የተስተካከለ መስፈርቱን የጠበቀ እውነተኛ የሆነ ተውበት ያደረገን አላህ Subhanahu Wa Ta'ala ይምረዋል። በየትኛውም አቅጣጫ ከየትኛውም ወንጀል ነው ከየትኛውም ወንጀል አላህ Subhanahu Wa Ta'ala ተውበት ይቀበላል ብሏል። አላህ ይቀበላል ተውበት። الله توبة يقبلال يا عبادي إنكم تخطئون بالليل والنهار وأنا أغفر الذنوب جميعا فاستغفروني أغفر لكم أمراتشوا الله مارن بلوال الله سبحانه وتعالى فهديس القدس مالته هل من تاب توبة نصوحا فلا يعاقب على ذنبه بعد التوبة يقطع لا يقطع ما يقطع يتيق لا يتيق علماء مكاكل ليونة الله إمام القرطبي رحمه الله في التذكرة من دين الميلود يا نبي عليه الصلاة والسلام حديث يميتكم النجر الله من فإني قد سترتها عليك في الدنيا وأنا أغفرها لك اليوم الله باريون إياك يتأيكونا يتلاقي نطب يانسابتنا ياسامنوال إهن سرتوال أو إهن نسأدلقوال أو إهن نمتاقوال له إهن نسأ يتباله الله سبحانه وتعالى انتنكالو بوهالا بك أيني نقر لك ألت بميل بسات بالنقدي دنيا لا يستر يله نبر ዱንያ ላይ ይሄንን ኃጢአትህን ይሄንን ወንጀልህን ደብቅ የለህ ነበር ዛሬ ምራሃለሁ ይለዋል አላህ Subhanahu Wa Ta'ala ይምራዋል ይቺ ተውበት ያደረገበትን ነው ይጠይቀዋል ይሄን ኃጢአት ሰርተሃል ብሎ ይጠይቀዋል የተወበተበትን የሚጠይቀው ግን አላህ Subhanahu Wa Ta'ala ፈድሉን ሊያሳየው የሱን ችሮታ ሊያሳየው ይቅርብ ይያለሁ ሊለውና ለዚህ እንጂ ሊቀጣው አይደለም የቅጣት ጥያቄ አይደለም የሚጠየቀው የሚለው በዚህ መዝሐብ ያያዙበታል ሌሎች ደግሞ መጀመሪያ ተውበት ሲያደርግ ይታበሳል ኃጢአት ጥርግ ይላል በምን መልካም ነገር በሚሰራበት ሰዓት ተውባ በሚያደርግበት ሰዓት አተውባ የጅቡ ማቀብለ እንዳለ እብስ ጥርግ ያደርጋልና ስለዚህ ተጠያቂ አይሆንም ይላሉ ለማንኛውም الله سبحانه وتعالى يمرዋል ተውበት የሚያደርግን ሰው የፈለገውን ያክል ቢሰራም የፈለገውን ያክል የኃጢአትን አይነት ቢያዳርስም የሽርክን የኩፍርን አይነት ቢያዳርስም اذا تاب توبه نصوحا ትክክለኛ መስፈርቱን የጠበቀ ከልቡ ወደ አላህ Subhanahu Wa Ta'ala የተመለሰ አካል አላህ Subhanahu Wa Ta'ala ይምረዋል እንደውም ምናልባትም ራሱ ይሄ ብቻ አይደለም መማር ብቻ ሳይሆን ኃጢአቱን ራሱ ወደ መልካም ነገርም ራሱ ሊቀይር ይችላል إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما الله بالتكبر القرآن يالنال توبت ያደረገ ወደ ጌታው የተመለሰና ያመነ እንዲሁም መልካም ስራን የሰራ ሲቀር እነዚህ አካላቶች አላህ Subhanahu Wa Ta'ala ሰይአቸውን ሐሰናት በመልካም ይቀይርላቸዋል وكان الله غفورا رحيما الله سبحانه وتعالى ምህረት ሰፊና ሩህ ነውና አይላል በጣም የሚገርም ነው ይኸው ሲያጭበረብር ሲያምታታ ዝሙት ሲሰራ የተለያየ ሙኻለፋዎችን ሲሰራ ቆይቶ ተውበተን ነሱሃ ገብቶ ለአላህ Subhanahu Wa Ta'ala ተስተካክሎ ገብቶ መልካም ስራን እየሰራ ያለ
እስከ ዛሬ የጠለሸ የተበላሸ የነበረ ያጠራቀመው ሰይአ ሁሉ ሐሰና ይሆንለታል። هذا فضل الله ይህ የአላህ ሱብሓነሁ ወተዓላ ችሮታና ስጦታ ነው። ዒባደላህ የአላህ የሚገርም ስጦታ ነው። ተመልከቱ እንግዲህ ስንት ነገር አስመዝግበዋል እኮ በኃጢአት ጭምልቅ ብሎ በኃጢአት ተበላሽቶ አጠራቅሞ ቁሽሽ ብሎ ወደ አላህ ተመልሶ ተስተካክሎ መጨረሻው አምሮ መልካም ሰርቶ ቶብቶ ወደ ጌታው ከጌታው ጋር የተገናኘ እነዛ ያ ሲሰራው የነበረ ኃጢአት ሁሉ ወደ ሐሰና ይገለበጥለታል። ምሬሃለሁ እኮ ብቻ አይደለም፣ ይኸው በቃ አትጠየቅበትም እኮ ብቻ አይደለም፣ በዚህ ጉዳይ አንተ ተጠያቂ አይደለህም እኮ ብቻ አይደለም፣ እንደውም በዛ ሁሉ ምን አለው ማለት ነው መልካም። ያ አላህ هذا فضل الله ይሄ የሚሆንበት ነው ያለው። ኢንሻአላህ አተውበተ ከየትኛውም ኃጢአት ተስፋ መቁረጥ አያስፈልግም፣ ወደ አላህ መመለስ ነው። ወላሁ አዕለም። ሶስተኛ ጥያቄ